ሶበ ገባይኮ እመጽእ ኀቤከ አመ ከመ ዮም ወትረክብ ሣራ ወልደ። እንደ ዘንድሮው ለሚመጣው ዓመት ተመልሼ ወደ አንተ በመጣሁ ጊዜ ሣራ ልጅ ታገኛለች። ኦሪት ዘፍጥረት ምዕራፍ 18 ቁጥር 10 ላይ የምናገኘው እግዚአብሔር ፈጣሪያችን ለአብርሃም የተናገረው የብስራት ቃል ነው። በቅድሚያ የሀገረ ስብከታችን የሥራ ኃላፊዎች መጋቤ ጥበባት አክሊለ ብርሃን ተመስገን፣ የወልዲያ ከተማ ቤተ ክህነት አስተዳደር ዋና ስራ አስኪያጅና የወልዲያ ከተማ ቤተ ክህነት አስተዳደር የሥራ ኃላፊዎች፣ የአድባራት አስተዳዳሪዎች፣ ያሬዳውያን ምሁራንና ደቀ መዛሙርቶቻቸው፣ የሰንበት ትምህርት ቤት ወጣቶች፣ ዘማሪያንና ዘማሪያት፣ ከፈጣሪያችን ከእግዚአብሔር የሚገኘውን የሥጋ የነፍስ ድህነት አስባችሁ ሽታችሁ ከሩቅም ከቅርብም የመጣችሁና በአምላካችን በእግዚአብሔር ፊት የቆማችሁ ምእመናን አባቶቻችን፣ ወንድሞቻችን፣ ምእመናት፣ እናቶቻችንና እህቶቻችን በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር ምሕረቱን በላያችን ላይ አብዝቶ እንዲህ በፊቱ ቁመን ስሙን እንድንጠራ እንድናመሰግነው ድንቅ ሥራውንም እንድንመሰክር የፈቀደልን የሁላችን አስገኝ መጋቢና ጠባቂ የሆነው አምላካችን እግዚአብሔር በድጋሚ ይመስገን። 90 ዓመት የሆናት ሣራ ልጅ ሳታገኝ የመውለጃዋ ጊዜዋን ጨርሳለች። የመውለጃዋ ጊዜ አልፏል በሚባልበት ዘመን ይስሐቅን እንደምትወልድ በመልአክ ሳይሆን በሌላ ተላላኪ ነቢይ ሳይሆን ራሱ እግዚአብሔር እንደምትወልድ ተስፋ የሰጠበት የምስራች የሰጠበት ቀን ነው። ይህ ቀን ዛሬ ለመሰባሰባችን ምክንያት የሆነው ይህ ነው። ሶበ ገባይኩ እመጽእ ኀቤከ አመ ከመ ዮም። እንደ ዘንድሮው በሚመጣው ዓመት ወደ አንተ በተመለስኩ ጊዜ ተመልሼ በመጣሁ ጊዜ ሣራ ልጅ ታገኛለች አለው ይለናል።
ኦሪት ዘፍጥረት ምዕራፍ 18 ቁጥር 10 ላይ እየሰማችሁ ነው። እንደ ዘንድሮው በሉ እስኪ ለሚመጣው ዓመት ተመልሼ ወደ አንተ በመጣሁ ጊዜ ሳራ ልጅ ታገኛለች። ይህን ማን አለ? ይህን ማን አለ? እስቲ ድምጻችሁን ከፍ አድርጉ። ይህን ማን አለ? ለማን አለ? ለአብርሃም። ቅድም እንደሰማችሁት በሰፊው እንግዲህ አብርሃም ወደ መቶዎቹ እየተጣጋ የ100 ዓመት ሰው እየሆነ ባለበት ባለቤቱ ሳራ የ90 ዓመት አዛውንት በሆነችበት ዘመን በዚያ ዘመን ወአስተርአዮ እግዚአብሔር ለአብርሃም በሀበ ዕፀ መምሬ እንዘይነብር ውስተ ሃይመት ጊዜ ቀትር። አብርሃም በድንኳኑ ተቀምጦ ሳለ በቀትር ጊዜ መምሬ በሚባል ዛፍ እግዚአብሔር ተገለጠለት። እግዚአብሔር ምን አለለት? እግዚአብሔር ነው የተገለጠው። እግዚአብሔር ነው። ዘብከ የአረፍ ነጽሮተ ኩሎሙ ነባበያን፣ የሰው ሁሉ እይታ የሰው ሁሉ ፍላጎት በአንተ ያርፋል እንደተባለው ሰው የሆነ ነገር አግኝቶ የሆነ ነገር ይፈልጋል። እንደምታውቁት ቤት ቢሰራ ከዛ ቀጥሎ የሚመኘው ነገር አለ። መኪና ቢገዛ ከዛ ቀጥሎ የሚመኘው ነገር አለ አይደለም? እግዚአብሔርን ከማየት በኋላ ግን ምን ይጠበቃል? ምን ይጠበቃል? ምንም። ለዚህ ነው ዘብከ የአርፍ ነጽሮተ ኩሎሙ ነባበያን፣ ያመስጋኞች አንተን የሚያመልኩ ሰዎች ፍላጎት ሁሉ በአንተ የሚያርፍብህ ይለዋል። በቃ ከዚህ በላይ ምንም ሌላ የምንጠብቀው የምንፈልገው ነገር የለም። የፍላጎታችን ሁሉ መደምደሚያ ማን ነው? ይህ እግዚአብሔር ለእኒህ ሁለት አዛውንት ባልና ሚስት ተገለጠላቸው። ነገሩ እንዲህ ነው አለ። ወሶበ አልዓለ አዕይንቲሁ ወነጸረ። አብርሃም ድንኳኑ በር ላይ ሆኖ ቀና ብሎ በዓይኖቹ በተመለከተ ጊዜ አለ ወናሁ ሰለስቱ እደው ይቀውሙ መልዕልቴሁ። ከድንኳኑ በላይ ካለው ከተራራው መምሬ ከሚባል ዛፍ ስር 3 ወንዶች ተመለከተ፣ ቁመው አየ አለ። ወናሁ ሰለስቱ እደው 3 ወንዶች አየ። 3 ወንዶች። እነዚህ ወንዶች እነማን ናቸው? ሥላሴ። እግዚአብሔር መቼም በፈለገበት መንገድ ነው የሚገለጠው። እግዚአብሔር ጾታው ይህ ነው አይባል። ግን እግዚአብሔር በፈለገ ጊዜ በልዩ ልዩ መንገድ ለሰው ይገለጣል። አሁን እንደምናየው ለአብርሃም 3 ወንዶችን በሚመስል መንገድ ነው ለአብርሃም የተገለጠለት። ማን ነው? ሥላሴ አብ፣ ወልድ፣ መንፈስ ቅዱስ። የሚገርም ነው። ይሄ የ100 ዓመት ሰው ይህች የ90 ዓመት ሴት በቃ ልጅ አተናል እግዚአብሔር አልሰጠንም ብለው ሳያኮርፉ በእግዚአብሔር ሳያኮርፉ ሳይክዱ ሃይማኖታቸውን ሳይለውጡ ትዳራቸውን ሳይበትኑ የኖሩ ባልና ሚስት ናቸው።
ብቻ አሁንም ያሉት እግዚአብሔርን ማገልገል ላይ ብቻ ነው። እንግዳ በመቀበል የተራበ በማብላት የተጠማ በማጠጣት አገልግሎት ላይ ብቻ ነው የተጠመዱት እነዚህ ሽማግሌዎች። ሳራ በአምላኳ በእግዚአብሔር ተስፋ ሳትቆርጥ ልጅ አልሰጠኝም እግዚአብሔር ማን ነው ሳትል ተስፋ ቆርጣ ትዳሯን ሳትበትን ያለች ሴት ናት። ያለ ወንድ ነው አብርሃም። እና በዚህ ጊዜ እግዚአብሔርን አየ፣ በሶስትነቱ ተገለጸለት እና ምን አለ? ጌታዬ በፊትህ ሞገስ አግኝቼ እንደሆነ የትልፍም ገብርከ እኔን ባሪያህን እባክህ አትለፈኝ አለ። እኔን ባሪያህን አትለፈኝ ማለት በቤት የግባ ተገልገል ላስተናግድ ማለቱ ነው። አብርሃም ይህን ሲናገር እግዚአብሔር እንደሆነ አረጋግጦ ነው እንዴ? ነው አይደለም። እግዚአብሔርን እንደ እግዚአብሔርነቱ አውቆማ ይሄን ቢል ምን ይገርማል? ምን ይደንቃል? ሰው እግዚአብሔርን በቀጥታ አግኝቶ እንዲህ ልሁንልህ እንዲህ ላድርግልህ ቢል ምን ይደንቃል? ግን አብርሃም የደከሙ ሀለፍተ ፍኖት ማለት በመንገድ የሚያልፉ የደከማቸው አዛውንቶች ነው የመሰሉት። ለካ አምላኩ እግዚአብሔር ነው። ይሄ ሰው ሁልጊዜ ምን ለብሷል? መልኩ ምንድን ነው? ቁመቱ ርዝመቱ ምንድን ነው ሳይል ያለፈ ያገደመውን ሰው በመሆኑ ብቻ ይቀበል የነበረ ሰው ነው። ልማዱ ይሄ ነው። በቃ አብርሃም ቀይ ነው፣ ጥቁር ነው፣ ረጅም ነው፣ አጭር ነው፣ ከተሜ ነው፣ ገጠሬ ነው፣ የለም። ሃይማኖቱ ምንድን ነው? የለም። ለአብርሃም ሰው ሆኖ የተገኘው ሁሉ ነው ወገኑ። በክርስቲያኖች ዘንድ ይሄ ነው። እግዚአብሔር ፈጣሪያችን ባልንጀራህን እንደ ራስህ ውደድ ሲል በሃይማኖት የሚመስልህን፣ በብሔር የሚመስልህን፣ ቋንቋህን ተናጋሪ ጓደኛህን እንደ ራስ ውደድ ማለቱ አይደለም። ሰው በመሆን የሚመስልህን በፖለቲካ፣ በሃይማኖት፣ በቋንቋ፣ በብሔር፣ በከለር፣ በዜግነት ደንበር ሳታበጅ ማለቱ ነው። እግዚአብሔር ሳታበጅ ባልንጀራህን ማለት ሰው የሆነውን ሁሉ እንደማን እንደ ራስህ ውደድ። በእኛ ላይ ክፉ ቢወራ አንወድም። ሰው በሆነ ሁሉ ክፉ አታወራ። በእኛ ሰውነት ላይ አደጋ ቢደርስ አንወድም። በሰው ሕይወት ላይም አደጋ አታድርስ፣ እንደ ራስህ እይ ያለው እግዚአብሔር የቅርብ ጓደኛችንን አይደለም፣ ሰው የሆነውን ሁሉ። ይሄ ነው እንግዲህ አብርሃም አባት የሚባለው የእምነት መሰረት የሚባለው እንዲህ አይነት አመለካከት ስላለው ሰው የሆነውን ሁሉ ይቀበላልና ባሪያህን አትለፈው። ናምፅ ለክሙ ማየ ወንሕጽብ እገሪክሙ፣ እባካችሁ ወደዚች ወደ ዛፏ ስር ወደ እኔ ድንኳን አጠገብ ካለችው ዛፍ ስር ኑና ተቀመጡ። ናምፅ ለክሙ ማየ፣ ውሃ እናምጣ። ወንሕጽብ እገሪክሙ፣ እግራችሁን እንጠብ። አያችሁ እንግዳ እንዴት እንደሚቀበሉ አባቶቻችን። ቤትህን የአብርሃም ቤት ያድርገው የሚባለው እኮ እንዲህ አይነት ቤት እንዲሆን እኮ ነው። እንዲህ አይነት ቤት እንዲሆን እኮ ነው። ውሃ እናምጣ፣ እግራችሁን እንጠብ፣ እባካችሁ። ይሄ ብቻ አይደለም ደግሞ ከዛ ቀጥሎ ደግሞ ናምጽ ህብስተ ነው እንጂ ደግሞ ዳቦ እናምጣ፣ ብሉ፣ ልባችሁን ደግፉ። እስኪ ደክማችኋል፣ እስኪ ላብላ፣ ዳቦ ላምጣ፣ ላቅርብ እና እንደው ልባችሁን ደግፉ፣ እረፉ። ከዚያ በኋላ
ሀበሃለይክሙ ነው። ወደ ፈለጋችሁት ወደ አሰባችሁት ወደ መርሃ ግብራችሁ ትሄዳላችሁ። ከዛ በኋላ እግራችሁን ልጠብ ላብላችሁ ትንሽ ረፉ። ከዛ በኋላ ምን ትላላችሁ? ምን ትላላችሁ? ወደ ፈለጋችሁት ትሄዳላችሁ። አብርሃም ይህን ያለበት ቀን ነው። አብርሃም እግዚአብሔርን እንደ እግዚአብሔርነቱ ሳያውቅ የደከመ ሽማግሌ የደከሙ ሽማግሌዎች አገኘሁ ብሎ አብርሃም ይህን ያለበት ቀን ነው። እኛ የአብርሃም ልጆች ይህን እንድንማር ነው። እኛስ እንዴት ነን? እኛ ስለደከመው፣ እኛ ስለራበው፣ እኛ ስለጠማው እንዴት ነን እንድንባባል፣ ይህን ተርኮ ለመሄድ አይደለም። ይህ አብርሃማዊ ጠባይ አለኝ ወይ እንድንል፣ ያውም ደግሞ አያችሁ በእግዚአብሔር ያላኮረፈ በፈጣሪው ያላኮረፈ ከባለቤቴ ከሳራ ልጅ አልሰጠኝም ብሎ ያላኮረፈ ስንት ያፈተለከ ሰው አለ። ትዳር አጣሁ፣ ልጅ አጣሁ፣ ሀብት አጣሁ በሚል ከእግዚአብሔር የሚያፈተልክ እኮ ብዙ ሰው አለ። አብርሃም ግን እንደዛ አይደለም። ይሄን ባለ ጊዜ ከማሁ ግበር በከመ ትቤ አለ እግዚአብሔር። በልሽ እንዳልክ እንዲሁ አድርግ አለ። ማለት እግር እጠብ እንግዲህ የሚበላም አቅርብልን ማለቱ ነው አይደል? እንዲህ አለ እግዚአብሔር። ይሄን አለ። ወደ አብርሃም ድንኳን ጫፍ ጎራ አለ እግዚአብሔር። አብርሃም በሚመጥነው መልኩ እየታየ ነው አይደል የሚለን። ከዛ በኋላ ባለቤቱን ሳራን ከድንኳኑ ጠራት። በይ ቶሎ ብለሽ በ3 መስፈሪያ ዱቄት አምጭና አውኪ ቶሎ እንጎቻ ጋግሪ አለ። ቶሎ በይ ደክሟቸዋል ማለት እኮ ነው። እግራቸውን ካጠበ በኋላ ቶሎ በይ 3 ዱቄት 3 መስፈሪያ ዱቄት አምጭና አውኪ ወግበሪ ዳፍንተ እንጎቻ አድርገሽ ጋግሪ አላት። ይሄን አለና ደግሞ ወርወፀ ሀበ አልህምት ወደ ላሞቹ ወደ ከብቶቹ በረት ደግሞ ፈጥኖ ሄደ። ወአምጽአ ላህመ ንኡሰ በቃ ይሄ ስጋው ያልመነቸከ ወይፈን ገና ከበረቱ ሄደና ሳብ አድርጎ አመጣና ለአገልጋዩ ሰጠና ቶሎ ረድና አዘጋጅልኝ አለ። ይገርማል። አቤት! ለማን ነው እንዲህ የሚሆነው? ለእግዚአብሔር ነው? እግዚአብሔርን አውቆ ነው? እግዚአብሔርን አውቆ እንዲህ ይል ምን ይደንቃል? ለማን ነው ግን? መንገድ ለሚያልፉ ለሽማግሌዎች። እሱ ደፋ ቀና የሚለው እንዲህ ነው። ይሄ ዛሬው እግዚአብሔር ስለተገኘበት ተመዘገበ እንጂ አብርሃም ሁልጊዜም ስራው ይሄ ነው። በቃ ስራው ይሄ ነው። በጣም የሚገርም እኮ ነው። ሳራ የቤት ስራ ተሰጣት፣ ጋገረች እንጎቻ። እንግዲህ ያ ዘመን ያው እንጀራ መጋገር፣ ማውካት፣ እንጀራ መጋገር፣ ወጥ መስራት ብዙ ያን ጊዜ ባህሉ ገና ነው ያኔ። ይሄን አደረገች። ደግሞ ሰራተኛው ደግሞ ወይፈን አረደ። ከዛ በኋላ እንደገና ደግሞ እርጎና ማር አመጣላቸው። በእነዛ ሽማግሌዎች ፊት ይሄን አደረገ። ማን ነው? የኛ አባት አብርሃም። የኛ አባት አብርሃም የአብርሃም ዘሮች ነን እኮ በሃይማኖት የአብርሃም ዘሮች ነን። እንዲህ አደረገ አብርሃም ለማያውቀው ሰው፣ ለመንገደኛ ሰው። አቤት! ይህን ያህል ደፋ ቀና ማለት፣ ይህን ሁሉ ማቅረብ። አቤት! እንጎቻው ቂጣው አልቀረ፣ ስጋው አልቀረ፣ እርጎው አልቀረ፣ ማር አልቀረ፣ ቤት ያፈራው ሁሉ አልቀረ። ቤት ያፈራውን አመጣ። በቃ አብርሃም ይህን የሰራበት ቀን ነው። ይህን አደረገ። እግዚአብሔርም በላ ይልለታል። እግዚአብሔርም በላ። እግዚአብሔር ይበላል፣ እግዚአብሔር ይጠጣል። አዎ ለአብርሃም በሚመስለው በግብረ አምላካዊ በላ። የቀረበው አልቋል። ይሄ ማለት ግን አሉ ሊቃውንቱ በቃ እግዚአብሔር ምግብ በላ ማለት እሳት ቅቤ በላ እንደማለት ነው። አሁን እሳቱ ላይ ቅቤ ስናደርግ ቅቤው ይጠፋል፣ ቀልጦ አይደል? ይጠፋል አይደል? ግን እሳቱ በላው ወይ? አልበላው።
እና እግዚአብሔር እንደው እህል በላ ማለት እንደዛ ነው አለ። ብቻ ለአብርሃም በሚመስለው ሁኔታ እንዲህ አደረገ። ከዛ በኋላ እንዲህ አለ። እግዚአብሔር ስራ ሊሰራ ፈለገና ባለቤትህ ሳራ የታለች አለ። ባለቤትህ ሳራ የታለች? ያቺ 90 ዓመት አሮጊት ባልቴት የታለች አለ። ያቺ የመውለጃዋ ሰዓት ያለፈባት ልጅ የሌላት ሳራ የታለች አለ። ነያ ውስጥ ሃይመት አለ። ድንኳኑ ውስጥ ናት አለ። ድንኳኑ ውስጥ ናት አለው። እግዚአብሔር ያለችበት ጠፍቶት ነው? ከአብርሃም ጋር ለመነጋገር ፈልጎ ነው እንጂ ከአብርሃም ጋር ለመነጋገር ፈልጎ ነው እንጂ። አባታችን አዳም አጠፋና በሸፈተ ጊዜ አዳም የት አለህ አለው። እግዚአብሔር ያለበት ጠፍቶት ነው? ያው ንግግር ሲፈልግ መነጋገር፣ መግባባት ሲፈልግ ነው እንጂ እግዚአብሔር። እና ባለቤት የት አለች አለ። ድንኳኑ ውስጥ ናት። ያው እያዘጋጀች እያቀረበች የምትሰጠኝ እሷ ናት እንደማለት ነው። ከዛ በኋላ እንደ ዘንድሮ ልብ በሉ፣ እንደ ዘንድሮ ለሚመጣው ዓመት ተመልሼ ወደ አንተ በመጣሁ ጊዜ ምን ይሆናል አለ። ሳራ ልጅ ታገኛለች አለ። ወይ ግሩ! ሳራ የ90 ዓመት ባልቴት አሮጊት እንዴት ይሆናል? እንዴት ይሆናል? ወአብርሃምሰ ወሳራ ልህቁ ጥቀ ወሃለፈ መዋዕሊሆሙ። አብርሃምና ሳራ እጅግ አርጅተው ሸምግለው ነበር። ወሃለፈ መዋዕሊሆሙ ዘመናቸው አልፎ ነበር አለ። ምን አይነት ምን የሚያደርጉበት የሚወልዱበት ዘመን አልፎ ነበር። ፈጽመው አርጅተው ነበር። እና ይቺ ፈጽማ ያረጀችዋን ሴት ሳራን እንደ ዘንድሮ ለሚመጣው ዓመት በሚመጣ ጊዜ አለ። በዛን ወቅት ያው እንደሚመጥ ነው ለአብርሃም በሰው አምሳል ተገልጾ ተገኝቷል። በሚቀጥለው ዓመት ደግሞ በረድኤት እመጣለሁ ማለት እኮ ነው። በረድኤት በሚመጣ ጊዜ አሮይቷ ሳራ ባልቴቷ ሳራ የ90 ዓመቷ አዛውንት ሳራ ምን ትላለች? ልጅ ታገኛለች አለ። ለእግዚአብሔር ይሳነዋል? ይሳነዋል ወይ? አይሳነውም። አይሳነው። እና ይህን ሲናገር ሳራ ከአብርሃም ኋላ ድንኳኑ ላይ ሆና ሳቅ አለች። እንዴ አዴኑ እስከ ጊዜ አለች። ገና እስካሁን ገና ነኝ ማለት ነው እንዴ አለች። ማለት አላረጀሁም፣ መውለድ እችላለሁ አለች። እናትዬ መውለድ እችላለሁ። ወእግዚእኔ ልህቀ፣ ጌታዬ አርጅቷል እኮ። ጌታዋ ማን ነው? እግዚአብሔር ነው? አብርሃም? አዎ እግዚአብሔር የባህሪ ጌታዋ ነው። አሁን በእግዚአብሔርና በአብርሃም መካከል ያለው ልዩነት ጠፍቷት እንዳይመስላችሁ። እንዴት እንደምታከብረው አያችሁ። አብርሃም አርጅቷል አይደለም ያለችው። ማን ያለችው? ጌታዬ። ሙሽሮች እየሰማችሁ ነው? ሙሽሮቻችን ማን ነው ስምሽ? ሙሽሪት። ክርስትና ስምሽ? አጸደ ማርያም። ሰማሻት ሳራን? አየሻት እናትሽን ሳራን? ጌታዬ አለችው እኮ። ጌታዬ፣ የቤቴ ገዥ፣ የቤቴ መሪ፣ የቤቴ ራስ ማለቷ እኮ ነው። እናቶች እንዲህ እኮ ነው የሚባለው። ባል እኮ እንዲህ ነው የሚባለው። ስሙን ለመጥራት ትሳቀቃላችሁ እናንተ። እገሌ ለማለት እገሊት ለማለት አይ እናንተ ሞኞች፣ ጥሩ ስም አውጡላት እንጂ ወንዶች። ጌታዬ በሏቸው እንጂ ሴቶች። ጌታዬ አርጅቷል እኮ አለች እች ሴት። እንዲህ አይነት መከባበር ነው የነበረው በአብርሃም ቤት፣ በሳራ ቤት። እንዲህ አይነት መከባበር ጌታዬ፣ እመቤቴ የሚባሉበት ነው የሚባባሉበት ነው። ትዳር ማለት እንዲህ ነው። እና እንዲሁ ነው አለ እኮ አለችና ሳቅ አለች።
ከዛ እግዚአብሔር ምን ታሳቅ አለ ሳራ አለ። እግዚአብሔር መልሶ ደግሞ ሳራን ምን አሳቃት አለ። እንደው ሳራን ምን አሳቃት? ጌታ የአብርሃምስ ለምን አርጅቷል አለች። ምንስ አሳቃት አለ እግዚአብሔር። ኧረ አልሳቅኩም አለች። እሷ ደግሞ ፈራችና እንዲህ አለች። ከዛ በኋላ እግዚአብሔር ምን አለ? ቦኑ ነገር ዘይሳአኖ ለእግዚአብሔር። እንደ ሰውኛው አርጅታለች አርጅቷል ከተባሉ በኋላ እግዚአብሔር ልጅ ቢሰጥ የሚሳነው ነገር አለን? አለ? አዎ ማለት እንችላለን። ለእግዚአብሔር የሚሳነው ምን ነገር አለ? በቃ እግዚአብሔር የሚጠቅመንን በእኛ ፍላጎት እኛ ባቀድነው ጊዜ ሳይሆን በሱ ጊዜ በሱ ፕሮግራም ማድረግ ይችላል። በቃ ገሌ አይድንም ሙቷል ብለው ሐኪሞች ሊያረጋግጡ ይችላሉ። እውነታቸውን ነው፣ በነበረው ልማድ ማለት ነው። በተፈጥሯዊው ስርዓት የተጎዱትን ነገሮች ውስጣችን ላይ አይተው በቃ ገሌ አይድንም ይላሉ። ልክ ናቸው፣ እነሱ አልተሳሳቱም። እግዚአብሔር ግን ይህን መቀየር ይችላል? አይችልም? ይችላል። እገሌ አይድንም ካሉን በኋላ ሐኪሞቻችን ካልን በኋላ ይድናል ቢል እግዚአብሔር ይሳነዋል? አይሳነው። የገሌ ቤቱ ባዶ ነው ምንም የለውም ከተባለ በኋላ እግዚአብሔር በበረከት ያንን ቤት ቢሞላው ይሳነዋል? እገሌና ገሊት አይወልዱም ተብሎ በሐኪሞች ተረጋግጦ ሊሆን ይችላል። ልክ ናቸው። ይሄ ተለመደውን ተፈጥሯዊ ስርዓት ሲያጡ የሚናገሩት ልክ እኮ ነው። እግዚአብሔር ግን ያን ስርዓት መለወጥ አይችልም እንዴ? ይወልዳሉ ቢል እግዚአብሔር ይሳሳታል? አይሳሳትም። ሳራ ቡኑ ነገር ዘይሳአኖ ለእግዚአብሔር አላታ። በእውነት ለእግዚአብሔር የሚሳነው ነገር አለን አለ። ምንም የሚሳነው ነገር የለም። ይሄን አላት። እውነት ነው። በዓመቱ የመድኃኒታችን የኢየሱስ ክርስቶስ መገኛ ዓለም ሁሉ የተባረከበት ዘር የተገኘበት ኢየሱስ ክርስቶስ ለአብርሃም እግዚአብሔር ሲናገር በዘርከ ይትባረኩ ኩሎሙ አሕዛበ ምድር፣ የምድር ሕዝቦች ሁሉ ነገዶች ሁሉ በአንተ ዘር ይባረካሉ ብሎት ነበረ። የእሱ ዘር ይስሐቅ ነው። ከይስሐቅ ማን ተገኘ? የሁላችን አዳኝ፣ የሁላችን ቤዛ፣ በሞቱ ሞትን የገደለልን፣ በሞቱ ገነትን የከፈተልን ኢየሱስ ክርስቶስ የተገኘበት ይስሐቅ በዓመቱ እንዳለው እንደተናገረው እግዚአብሔር ያለው አይቀርምና እግዚአብሔር ይሁን ያለው ከመሆን አይቀርምና ተገኘ ነው። እና ይሄ ነው የዛሬው ቀን። ዛሬ የምናስበው ቀን ይሄ ነው። እኛ እንላላክ ዝም ብለን፣ እኛ እናገልግል ዝም ብለን አንቆዝም። እግዚአብሔር በሕይወታችን ላይ ሊያደርግ የፈለገውን ያደርጋል በጊዜው። ዝም ብሎ ማገልገል፣ ዝም ብሎ መላላክ፣ በጎ ሰው መሆን። እኛ ልጅ የለኝ ይሄ የለኝ ይሄ ጎደለኝ ሳንል ባለን ማገልገል ዝም ብለን ደስተኞች መሆን። ሲፈልግ ይሰጠናል፣ እኛ የምንጠቀምበት ሲሆን። እኛ ማንጠቀምበት ከሆነ ደግሞ ላይሰጠን ይችላል። መስጠቱም አለመስጠቱም ልክ ነው በእግዚአብሔር ዘንድ አይደለ? እንዲህ ነው አባታችን አብርሃም ይህን ሲያደርግ ነው ያየነው፣ ሲያኮርፍ አላየነው። ሳራ እናታችን ስታኮርፍ በጎ ስራዋን ስታቆም አላየን። ብዙዎቻችን በእግዚአብሔር ፊት የቆየነው ሁሉ ከጊዜ በኋላ ጥፍት እንላለን። እንዲያው እንዲሁና ልጃታ ሀብታታ ልጃቶ ሀብታቶ ትዳራቶ እንዲሆኖ ጠፋ፣ እንደው ቅር አለው፣ ተስፋ ቆረጠ የሚባል ሰው አለ በእኛ ዘመን። አብርሃም ግን እንደዛ አልነበረ። እንዲህ ነው የዛሬው ቀን። እግዚአብሔር ከሁላችን ጋር ይሁን።
እንታመን፣ እናገልግል፣ እንፈቃቀር። በፍቅር ውስጥ እግዚአብሔር ይገኛል። እግዚአብሔር ሲገኝ ደግሞ የጎደለው ይሞላል። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።
ለመንፈስ ቅዱስ ወስብሐት ለመንፈስ